ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ ረቡዕ ማለዳ የስፖርት የመረጃ ሰዓታችንን ወደ እናንተ ልናካፍላችሁ እነሆ ስቱዲዮ ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት የምንጋብዛችሁ ይሆናል። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ ትላንትና ቀጥለው ተደርጓል። ኢንተር ሚላን እና ባርሴሎና ትላንትና አስገራሚ ምሽትን ሰጥተውን ትላንትና ጨዋታው በኢንተር ሚላን አሸናፊነት ተጠናቋል። ወደ ፍጻሜ ማለፋቸውንም ኢንተር ሚላኖች አረጋግጠዋል። የአውሮፓ ቻምፒየንስ ሊግ ግን ልማዱ አድርጎታል አሁን ላይ አስገራሚ ጨዋታዎችን ማስመልከቱን። በአውሮፓ ቻምፒየንስ ሊጎች አሁንም ቀጥለናል። ሌሎችም እንግዲህ ጨዋታዎች እንዲጠበቁ ያደርጋቸዋል። ዛሬም በአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ይደረጋል። ፓርክ ደስ ፕሪንስ ላይ ፈረንሳይ ላይ ፓሪስ ሰን ዠርሜን እና አርሰናል የሚያደርጉት ጨዋታ እንዲሁ የምንጠብቀው ጨዋታ ይሆናል። ምክንያቱም የአውሮፓ ቻምፒየንስ ሊግ በየቀኑ አስገራሚ ድራማዎችን እያስመለከተን አሁንም እየቀጠለ ይገኛል። ዛሬም ጨዋታው ይደረጋል። የትናንትናውን ጨዋታ በስፋት እናነሳለን። ከዛሬው ጨዋታ ጋር አያይዘን የምናነሳቸው ጉዳዮች ይኖሩናል። ከዛ በተጨማሪ ግን የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር መረጃዎች እየተነሱ ይገኛሉ። እነሱንም ጉዳዮች በስፋት የምንዳሰስ ነው የሚሆነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሀገር ውስጥ ጉዳዮቻችንን በማስቀደም ነው የምንጀምረው። ትናንትና በኢትዮጵያ ፕሪሚየር ሊግ 3 ጨዋታዎች ቀጥለው ተደርገዋል። ትናንትና መጀመሪያ የተደረገው ጨዋታ ቅዱስ ጊዮርጊስን ከኢትዮ ኤሌክትሪክ ያገናኘው ጨዋታ ነው። ይህንን ጨዋታ ቅዱስ ጊዮርጊሶች በአማኑኤል ኤርቦ ብቸኛ ጎል ጨዋታውን 1-0 በሆነ ውጤት አሸንፈው መውጣት ችለዋል። ጊዮርጊስ ትላንትና ማሸነፉን ተከትሎ 3ኛ ተከታታይ ድሉን ነው ማስመዝገብ የቻለው። በዚህም እንግዲህ ደረጃውን ማሻሻል ችሏል። 40 ነጥቦችን ሰብስቦ 4ኛ ደረጃ ላይ ተቀምጧል ቅዱስ ጊዮርጊስ። በአንጻሩ ኢትዮ ኤሌክትሪክ 32 ነጥቦችን ሰብስበው 12ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። በቀጣይ ቅዱስ ጊዮርጊስ ከአዳማ ከተማ ጋር ነው ጨዋታውን የሚያደርገው። በአንጻሩ ኢትዮ ኤሌክትሪክ እና ሲዳማ ቡና ጨዋታቸውን ያደርጋሉ። ሌላኛው ትናንትና የተደረገው ጨዋታ 28ኛው ሳምንት መርሃ ግብር ኢትዮጵያ ንግድ ባንክን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ ነው። ይህ ጨዋታ ደግሞ 2-2 በሆናቸው ውጤት ነው የተጠናቀቀው። የኢትዮጵያ ንግድ ባንክን ግቦች አብዱል ከሪም መሐመድ እና አዲስ ግዳይ ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። በአንጻሩ ለወልዋሎ አዲግራት ዩኒቨርሲቲ ዳዋ ሆቴሳ እና ኢማሮ መናፍ ጎሎችን ያስቆጠሩ ተጫዋቾች ናቸው። ኢትዮጵያ ንግድ ባንክ 37 ነጥቦችን በመሰብሰብ 8ኛ ደረጃ ላይ ሲቀመጥ ወልዋሎ አዲግራት ዩኒቨርሲቲ 18 ነጥቦችን ሰብስቦ 13ኛ ደረጃ ላይ የተቀመጠበትን ውጤት ነው ትላንትና ማስመዝገብ የቻለው። በዚህም እንግዲህ በቀጣይ ወልዋሎ አዲግራት ዩኒቨርሲቲ ከሀዲያ ሆሳዕና ጋር ይጫወታል። ኢትዮጵያ ንግድ ባንክ ደግሞ ከባህር ዳር ከተማ ጋር ነው በ29ኛው ሳምንት መርሃ ግብር የሚያደርገው። 3ኛው ጨዋታ ፋሲል ከነማን ከስሁል ሽረ ያገናኘው መርሃ ግብር ነው። ይህ ጨዋታም 1-1 በሆናቸው ውጤት ነው የተጠናቀቀው። የፋሲል ከነማን ግብ ማርቲን ኪዛ ሲያስቆጥር፣ ብርሃኑ አዳሙ ደግሞ ስሁል ሽረ ናቸው ያደረገ ጎል አስቆጥሯል። ፋሲል ከነማ በ35 ነጥቦች 10ኛ፣ ስሁል ሽረ በ20 ነጥቦች 17ኛ ደረጃ ላይ ተቀምጧል። በቀጣይ ፋሲል ከነማ ከሊጉ መሪ ኢትዮጵያ መድን፣ በአንጻሩ ስሁል ሽረ ከመቻል ጋር ጨዋታቸውን ያደርጋሉ። የሀገር ውስጥ የመጨረሻው መረጃችን የምናደርገው ኢትዮጵያ ንግድ ባንክ ሴቶች ቡድን ሻምፒዮን ሆኗል። የኢትዮጵያ ንግድ ባንክ ሴቶች ቡድን የ2017 የውድድር ዘመን የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑን ነው ያረጋገጠው። የኢትዮጵያ ንግድ ባንክ ሴቶች ቡድን ትላንትና ከቦሌ ክፍለ ከተማ ጋር ያደረገውን ጨዋታ 5-0 በሆነ ውጤት ማሸነፉን ተከትሎ ነው እንግዲሁ ከወዲሁ ሻምፒዮን መሆኑን ያረጋገጠው። የአሰልጣኝ ብርሃኑ ግዛው ቡድን እንግዲህ የኢትዮጵያ ንግድ ባንክ ሴቶች ቡድን ማለት ነው ፕሪሚየር ሊጉን ዋንጫ ለ8ኛ ጊዜ ነው ማሳካት የቻለው። የኢትዮጵያ ንግድ ባንክ ሴቶች በዚህ እንግዲህ አመት እስካሁን ምንም አይነት ጨዋታ ሳይሸነፉ መጓዝ ችለዋል። ንግድ ባንክ ሴቶች ቡድን እንግዲህ ለ5ኛ ተከታታይ አመት የፕሪሚየር ሊግ አሸናፊም ሆነዋል። በቀጣይ ሀገራችንን ኢትዮጵያ በመወከልም የአፍሪካ ሴቶች ቻምፒየንስ ሊግን ሴካፋ ዞን ማጣሪያን እንደሚሳተፍም ነው የተረጋገጠው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የአውሮፓ ቻምፒየንስ ሊግ አሁንም አስገራሚ ትንቅንቆች ቀጥለው ተደርገዋል። ትላንትናም ድንቅ ምሽትን ተመልክተናል። ኢንተር ሚላን እና ባርሴሎና በሳንሴሮ ጁሴፔ ማይዛ የመልስ ጨዋታቸውን ትላንትና አድርገዋል። የአውሮፓ ቻምፒየንስ ሊግ አሁን ላይ የሚጠበቅ ውድድር እየሆነ ነው። ምክንያቱም
እንግዲህ ትልልቅ ድራማዎችን እያስመለከተን እየቀጠለ ይገኛል። በተከታታይ ለበርካታ ጊዜያቶች እንግዲህ ይህንን ነገር እየለመድ ነው እየመጣን እንገኛለን። በአውሮፓ ቻምፒየንስ ሊግ ላይ ድራማዎች ሊፈጠሩ እንደሚችሉ አሁን ላይ እየጠበቅን በደንብ እንገኛለን። ትናንትናም ያንን የተመለከት ነው። በመጀመሪያው ዙርም ባርሴሎና በሜዳው ካምፕ ኑ ያደረገውን ጨዋታ በእርግጥ በሉዊስ ኦሎምፒክ ኮምፓኒስ ስቴዲየም ነው ጨዋታቸውን እያደረጉ የሚገኙት። ካምፕ ኑ እድሳት ላይ በመሆኑ ምክንያት ባርሴሎናዎች በሜዳቸው ያደረጉትም ጨዋታ እንዲሁ ድራማዊ በነበረ ምሽት 3-3 በሆናቸው ውጤት መለየታቸውን እናስታውሳለን። 2-0 ኢንተር ሚላን ሲመራ ነበር። ከዛ በኋላ ግን ባርሴሎናዎች ጎሎችን አስቆጥረው እንዲሁ ደግሞ አቻዎችን ሆነው ከዛ በኋላ ጨዋታው 3-3 በሆነ ውጤት ተጠናቆ የነበረው የመጀመሪያው ዙር ጨዋታ። ትላንትናም ተመሳሳይ ነገር በትላንትናው ጨዋታ ላይ ተመልክተናል። ከትላንትናው ጨዋታ በፊት በርካቶች ሲያነሱት የነበረው ሀሳብ በተለይ ባርሴሎናን እንዴት ማቆም አለባቸው ኢንተር ሚላኖች፣ በተለይ ደግሞ ላሚን ያማልን በምን መልኩ ይቆጣጠሩታል የሚለው ጥያቄ በርካቶች የሚያነሱት እንደነበር ነው ከትላንትናው ጨዋታ በፊት የሚታወሰው። በዚህ ዓመት ድንቅ ጊዜን እያሳለፈ ይገኛል። በተለይ በመጀመሪያው ዙር ደግሞ ኢንተር ሚላን በነበረው ጨዋታ ደግሞ በርካቶች ከሊዮኔል ሜሲ ጋር ጭምር ያነጻጽሩበትን ፐርፎርማንስ ነበር ያሳየው የነበረውና ላሚን ያማል የትላንትናው የጨዋታው ከመጀመሩ በፊት መነጋገሪያ የነበረው ርዕስ ነው። እንዴት ነው ላሚን ያማልን የሚያቆሙት የሚለው ጉዳይ በርካቶች ሲጠብቁት የነበረ ጉዳይ ነው። እንግዲህ የባርሴሎና ወጣት የፊት መስመር ተጫዋች ላሚን ያማል ገና በታዳጊነቱ እንግዲህ የተቃራኒ ቡድን ተከላካዮች ፈተና ሆኖ መቀጠሉን ቀጥሏል። አሁን ላይም ላሚን ያማል እንግዲህ ኳስ ሲይዝ ከሚወስዳቸው ፈጣን ውሳኔዎችና እንዲሁ ደግሞ በትንሽ ንክኪ የቡድን አጋሮቹን የሚያገኝበት መንገድ ደግሞ እንዲሁ ለሌሎች ፈተና ነበር። በበርካቶችም አድናቆት ያስቸረለት ጉዳይ ደግሞ ያ ነው። ላሚን ያማል በሚያደርጋቸው እንቅስቃሴዎች ትክክለኛነት እንግዲህ በተጋጣሚ ላይ የበላይነትን ለመውሰድ ባርሴሎና እንግዲህ በዚህ ነገር በደንብ እየተጠቀመ እንደነበር ተመልክተናል። በሁሉም መንገድ የግብ ዕድሎችን መፍጠር የሚችል አይነት ተጫዋችም እንደሆነ እንዲሁ ተመልክተናል። ተከላካዮች እንግዲህ ላሚን ያማልን ለማስቆም እንግዲህ በጨዋታ ወቅት በየትኛውም ቦታ ላይ እንዲሁ ደግሞ ጊዜም ትልቅ ትኩረትን ማድረግ እንደሚጠበቅባቸው፣ ለሱ ጊዜዎችን መስጠት፣ ለሱ ስፔሶችን መስጠት አደገኛ ነገር ውስጥ ሊከታቸው እንደሚችል ጭምር ከዚህ በፊት በነበሩት ጨዋታዎች ላይ በደንብ ስንመለከት እንደነበር ነው የተገለጸው። ተከላካዮች ምላሽ ለመስጠትም ጊዜ ስለማይኖራቸው ሁልጊዜም እንግዲህ የእሱን እንቅስቃሴ የመገመትም ትልቅ ክህሎትም እንዲሁ ሊኖራቸው ይገባል የሚሉ ሀሳቦችም ከሊዮኔል ሜሲ ከላሚን ያማል ጋር በተያያዘ ሲነሳ እንደነበር የምናስታውሰው ነው። ሄነሪክ ሚኪታሪያን ትናንትና እንግዲህ ከጨዋታው በፊት ሀሳባቸውን ከሰጡት ተጫዋቾች መካከል አንደኛው ነው። የኢንተር ሚላን ተጫዋች ነው። የቀደመው የአርሰናልና የማንቸስተር ዩናይትድ ተጫዋችም እንደነበር እናስታውሰዋለን። ሄነሪክ ሚኪታሪያን ከትላንትናው ጨዋታ በፊት ሀሳቡን ሲሰጥም እንግዲህ ባርሴሎናን በሙሉ ለመቆጣጠር ወደ ሜዳ እንገባለን። እኛ እንግዲህ ራሳችንን ያዘጋጀነው ለባርሴሎና ነው እንጂ ለላሚን ያማል ብቻ አይደለም፣ ለሙሉ ቡድኑ ነው እንግዲህ ጨዋታውን የምናዘጋጀው፣ ጨዋታውን ለማሸነፍም እንፈልጋለን የሚል አይነት ሀሳብም ሰጥቶ ነበር። እንዲሁ ላሚን ያማል ላይ ግን የተለየ ስራ ሊሰሩ እንደሚችሉ የሚያሳይ አይነት አስተያየትን ትናንትና ሰጥቶ ነበር። ለተመልካች ሳቢ ነበረ። በአጠቃላይ በደርሶ መልስ 13 ግቦች የተቀጠሩበት እንዲሁ ትልቅ ፉክክር የተመለከትንበት የኢንተር ሚላን እና የባርሴሎና ጨዋታ ኢንተር ሚላንን ወደ ፍጻሜው ያሳለፈው ባርሴሎናን እንግዲህ ወደ ቀጣይ ዓመት እንዲመለሱ አድርጎ ወይም ደግሞ በዚህ ዓመት የነበራቸው ጉዞ እዚህ ጋር አብቅቶ አሁን ላይ ተጠናቋል። ኢንተር ሚላን በታሪካቸው ለ7ኛ ጊዜ በአውሮፓ ቻምፒየንስ ሊግ ፍጻሜ መድረስ የቻሉበትን ውጤት አስመዝግበዋል። አሰልጣኝ ሲሞኔ ኢንዛጊ ቡድኑን ከተረከቡ በኋላ ደግሞ ለሁለተኛ ጊዜ ቡድኑ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ሆኗል። ከዚህ በፊት ከማንቸስተር ሲቲ ጋር ለፍጻሜ የቀርበው ማንቸስተር ሲቲ ሻምፒዮን እንደነበር እናስታውሳለን። የዘንድሮ የአውሮፓ ቻምፒየንስ ሊግ ፍጻሜው የሚደረገው በሚዩኒክ ነው። እንግዲህ በዛ ደግሞ ኢንተር ሚላን አንደኛው ትኬቱን የቆረጠ ቡድን መሆኑ ትላንትና ተረጋግጧል። ኢንተር ሚላን ትላንትና ለፍጻሜው ደርሷል። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን ትላንትና ባርሴሎናን 4-3 በሆነ ውጤት ነው ማሸነፍ የቻለው። ትልቅ ፉክክር ተመልክተናል። ባርሴሎናዊ ትላንትና ከውድድሩ ውጪ ቢሆንም ወይም ደግሞ ፍጻሜ ለመድረስ የነበራቸው ድል ትላንትና ቢገታም ነገር ግን በዚህ ውድድር ላይ ግን አንገታቸውን ቀና አድርገው የሚወጡበት ወይም አንገታቸውን ቀና አድርገው የወደቁ ቡድን መሆናቸውን ትናንትና አረጋግጠዋል። ትልቅ ትንቅንቅን አድርገዋል። አይበገሬ ቡድን መሆኑን ትናንትና አሳይተዋል። እያንዳንዱ የጨዋታ እንቅስቃሴያቸው በጣም ማራኪ እንደነበር ትላንትናም ተመልክተናል። ባርሴሎናዎች ምስጋና በተለይ ደግሞ ለግብ ጠባቂው ያን ሶመር ይግባና ትናንትና ኢንተር ሚላንን ታድጎ ወጥቷል ብሎ ማንሳት ይቻላል። በርከት ያሉ የግብ አጋጣሚዎችን ሲመልስ ተመልክተነዋል። ትላንትና ባርሴሎና በጨዋታው ላይ 22 የጎል ሙከራዎችን ነው በትላንትና ዕለት ያደረገው። ከነዛ 22 ሙከራዎች 10ሮቹ በጣም ቆንጆ የሚባሉ ኢላማቸውን የጠበቁ ሙከራዎች ነበሩ። ከነዚህ 3ቱ ተቆጥረዋል። 7ቱን ግን በያን ሶመር እርዳታ ነው ትላንትና
የዳኑትና ትናንትና እንግዲህ የጨዋታውም ኮከብ የተባለው ይኸው ያን ሶመር ነው። እንግዲህ ኢንተር ሚላኖች አንድሬ ኦናናን ለማንቸስተር ዩናይትድ በከፍተኛ ዋጋ ከሸጡ በኋላ ያስፈረሙት ግብ ጠባቂ ነው። በ5 ሚሊዮን ፓውንድ ነው ያን ሶመርን ያመጡት። ትናንትና ግን በወሳኙ ጨዋታ የጨዋታው ኮከብ ተብሎ የወጣውም እሱ ነው። ላውታሮ ማርቲኔስ 21ኛው ደቂቃና ሃካን ቻናኖግሉ ደግሞ እንዲሁ ላውታሮ ማርቲኔስ ላይ በተሰራ ጥፋት የተገኘውን ፍጹም ቅጣት ምት ቱርካዊው ሃካን ቻናኖግሉ 45ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-0 እየመሩ ነው ወደ እረፍት ኢንተር ሚላኖች ያመሩት። ነገር ግን ከእረፍት መልስ የተለያዩ ለውጦችን ያደረጉት ባርሴሎናዎች በተለይ ዳኒ ኦልሞ በመጀመሪያው እንግዲህ 45 ጥሩ ጊዜን ማሳለፍ አልቻለም ነበር። በሁለተኛው 45 የጨዋታ ክፍለ ጊዜ ግን ጎል ማስቆጠር ችሏል። ኤሪክ ጋርሲያ ጎል አስቆጠር 54ኛው ደቂቃ ላይ። ዳኒ ኦልሞ 60ኛው ደቂቃ ላይ ቡድኑን አቻ ካደረገ በኋላ ሁለቱ ቡድኖች 2-2 በሆነ ውጤት ጨዋታቸው እየቀጠለ ነበር። ጨዋታው ሊጠናቀቅ 3 ያክል ደቂቃዎች መደበኛው ደቂቃ ሊጠናቀቅ 3 ያክል ደቂቃዎች ሲቀሩት 87ኛው ደቂቃ ላይ በዚህ ዓመት ለባርሴሎና በርከት ያለው የግብ ተሳትፎችን እያደረገ የሚገኘው ራፊኒሃ ጎል አስቆጥሮ ቡድኑን 3-2 መሪ ያደረገ። የሃንስ ፍሊክ ቡድንም በቃ ወደ አውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ አለፈ ብለው በርካቶች በሚጠብቁበት ሰዓት ነገር ግን በጭማሪው ደቂቃ ላይ አሴርቢ ጎል አስቆጥሮ 93ኛው ደቂቃ ላይ ቡድናቸው አደረገ። የመጀመሪያውም እንግዲህ የመደበኛውም 90 ደቂቃ እንደ መጀመሪያው ዙር ጨዋታ ሁሉ 3-3 በሆናቸው ውጤት ተጠናቀቀ ማለት ነው። ስለዚህ የ30 ደቂቃ ጭማሪ ተደረገላቸው። በ30 ደቂቃው ጭማሪ ላይ ፍራቴሲ ባስቆጠረው ጎል ተቀይሮ የገባ ተጫዋች ነው። ፍራቴሲ ጎል አስቆጥሮ ኢንተር ሚላንን ወደ ፍጻሜው ይዞ መሻገር የቻለበትን ጎል ነው ትላንትና ማስቆጠር የቻሉት። ኢንተር ሚላን በድምር ውጤት ባርሴሎናን 7-6 በማሸነፍ ለአውሮፓ ቻምፒየንስ ሊግ ፍጻሜ ማለፋቸውንም ትናንትና አረጋግጠዋል። ኢንተር ሚላን ባለፉት 3 ዓመታት ለሁለተኛ ጊዜ ነው ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረሱት። የሴሪኤው ክለብ ኢንተር ሚላን የፍጻሜውን ጨዋታ እንግዲህ ዛሬ የሚጠበቀው ሌላኛው ጨዋታ ከፓሪስ ሰን ዠርሜን እና ከአርሰናል አሸናፊ ጋር ጨዋታቸውን በሚዩኒክ የሚያደርግ ይሆናል። አንደኛው ኃላፊ ዛሬ ይለያል ተብሎ ነው የሚጠበቀው። እንግዲህ ከትላንትናው ጨዋታ በኋላ የተለያዩ ሰዎች ሀሳባቸውን ሰጥተዋል። ፍራቴሲ አንደኛው ነው ትላንትና ሀሳቡን የሰጠው። ከግቡ በኋላ ደስቴን መቆጣጠር አልቻልኩም ብለዋል ፍራቴሲ። የኢንተር ሚላኑ ወሳኝ ግብ አስቆጣሪ የሆነው ፍራቴሲ ቡድኑ እንግዲህ ለፍጻሜ እንዲበቃ እስከ መጨረሻው ሰዓት እምነት እንደነበረው ነው የገለጸው። ማርከስ ቱራም እንደደከማ አይቼው ነበር ያለው ፍራቴሲ። ሄጄ እኛንን የምንፈልገውን እንግዲህ አተስጋ እኛንን የምናልፈው አተስጋ ብዬ ነግሬዋለሁ ሲልም ፍራቴሲ እንዲሁ ይናገራል። ጎሉን ካስቆጠርኩ በኋላ ግን ከመጠን በላይ ስጮህ ነበር። ሁሉም ነገር እንግዲህ ጥቁር ሆኖ ነበር ሲታየኝ የነበረው፣ ምንም ነገር አይታየኝም ነበር ሲል ነው ፍራቴሲ ጎሉን ካስቆጠር በኋላ የተናገረው። እኔ ተስፋ ለመቁረጥ የመጨረሻው ተጫዋች ነኝ ብዬ በማመን ግን የመጀመሪያው ነኝ ሲል ይናገራል። እኔ ተስፋ የምቆርጥ አይነት ተጫዋች አይደለሁም ሲል ነው ሀሳቡን ያጋራው። እንግዲህ አሳዛኝ ተሸናፊ የሆኑት ባርሴሎና አሰልጣኝ የሆኑት ሃንስ ፍሊክ ዘንድሮ ቡድኑን ከያዙት በኋላ እጅግ አስደናቂ ቡድን መገንባታቸውን በደንብ እያሳዩን ይገኛሉ። በላሊጋው እንግዲህ ሻምፒየን ለመሆን እየተፎካከሩ ይገኛሉ። በ4 ነጥብ ልዩነት ሊጋቸውን እየመሩ ነው። ኮፓ ዴል ሬን አሸንፈዋል። በአውሮፓ ቻምፒየንስ ሊግም እንግዲህ ፍጻሜ ለማለፍ ሲሉ ነው እንግዲህ ከውድድሩ የተሰናበቱትና በመጀመሪያ ዓመታቸው ጥሩ ጊዜን እያሳለፉ ይገኛሉ። የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ቡድናቸው ከውድድሩ ውጪ ቢሆንም ባደረገው ነገር ግን መኩራታቸውን ይገልጻሉ። በውጤቱ በጣም ተበሳጭቻለሁ ያሉት ሃንስ ፍሊክ ተጫዋቾቹ ያላቸውን ሁሉ ሰጥተዋል፣ በቡድን እንቅስቃሴ በጣም ኮርቻለሁ ሲሉም ነው የተናገሩት። በሚቀጥለው ዓመት በድጋሚ እንሞክራለን፣ ከዚህ ጨዋታ ተምረን ቀጣይ ደጋፊውን ለማስደሰትም እንጥራለን ሲሉ ነው አሰልጣኝ ሃንስ ፍሊክ የተናገሩት። በትላንትናው ጨዋታ ዳኝነት ውሳኔ ላይ ግን ቅሬታቸውን አንስተዋል። አሰልጣኙ ዳኛው ሚዛናዊ አልነበረም፣ በውሳኔው ወደ ኢንተር ሚላን አመዝኗል ሲሉም ተናግረዋል። በእርግጥ ከዳኛው ጋር በተያያዘ በርካታ ቅሬታዎች እየቀረቡ ይገኛሉ። የቀድሞው የአርሰናል አሰልጣኝ የሆኑት አርሰን ቬንገር ጭምር የተለያዩ እንግዲህ ሀሳቦቻቸውን ከዳኛው ጋር አያይዘው ሰጥተዋል። ከትናንትናው ዳኝነት ጋር በተያያዘ በርከት ያሉ ቅሬታዎች እየቀረቡበት ነው የሚገኘው። ለሁለት ቀናት ቤቴ ሳለቅስ ነበር ብሏል ላውታሮ ማርቲኔስ ነው ይህንን ሀሳብ የሰጠው። የኢንተር ሚላኑ የፊት መስመር ተጫዋች የሆነው ላውታሮ ማርቲኔስ ጨዋታውን ከህመም ጋር ማድረጉን ይናገራል። ከጉዳቱ እንግዲህ እግሬን ማንቀሳቀስ በጣም ተቸግሬ ነበር ያለው ላውታሮ ማርቲኔስ ለሁለት ቀናት ቤት ውስጥ እንግዲህ ስቅስቅ ብዬ ሳለቅስም ማሳለፍ ያለው ብለዋል። ጨዋታውን ያደረገው እግሩ ታስሮ ከህመም ጋር መሆኑን ነው ተጫዋቹ ያስረዳው። አሁን ላይ ጥሩ ስሜት አይሰማኝም፣ ለማገገም ግን እሰራለሁ ሲል ሀሳቡን ሰጥቷል። ጨዋታውን ያደረኩት ራሴን አስገድጄ ነው፣ ዝግጁ አልነበርኩም። እናቴ እንድጫወት አትፈልግም ነበር፣ ስትጨነቅም ነበር። ለእሷ ደግሞ ክብር ይሁንልኝ ጎሉ ሲል ነው ላውታሮ ማርቲኔስ ሀሳቡን የሰጠው። ከሁለት ዓመታት በፊት ፍጻሜውን ከተሸነፈን በኋላ ዋንጫውን ለማሸነፍ ኢላማ አድርገን ነበር ብሏል ላውታሮ ማርቲኔስ። አክሎም እንግዲህ አሁን ላይ ዋንጫውን ማሸነፍና ታሪክ መስራት አለብን፣ የኢንተር ሚላን ታሪክም አካል መሆን እፈልጋለሁ ሲልም ጭምር ነው ላውታሮ ማርቲኔስ
ትላንትና ጎል አስቆጥሯል። ሀሳቡንም እንዲሁ ሰጥቷል። በፍጻሜው ለእኛ ቀላል ግምት አይሰጠንም፣ ከዚህ በኋላ ቀላል ግምት የሚሰጥበት ጊዜ ለእኛ አብቅቷል ብሏል። አሰልጣኝ ሲሞኔ ኢንዛጊ ናቸው ይህንን ሀሳብ የሰጡት። የኢንተር ሚላን ዋና አሰልጣኝ የሆኑት ሲሞኔ ኢንዛጊ በትላንትናው ጨዋታ ላይ እንግዲህ ማሸነፋቸውን ተከትሎና ወደ ፍጻሜ በማለፋቸው በፍጻሜው የትኛውንም ክለብ ቢደርሳቸው ለውጥ እንደሌለው ነው የሚገልጹት። በፍጻሜ ቀላል ግምት ተሰጥቶን የምንጫወት ጊዜ አሁን ላይ አብቅቷል ያሉት ሲሞኔ ኢንዛጊ ጉዟችን ወደ አስደሳች እንግዲህ ሁኔታዎች እየተቀየሩ ይገኛሉ፣ ሁለት ታላላቅ ክለቦችንም አሰናብተናል ሲልም ጭምር የተናገረው። በፍጻሜው አርሰናል ወይም ደግሞ ፓሪስ ሰን ዠርሜን ብለን የምንመርጠው ነገር የለም ያሉት ኢንዛጊ እስካሁን እንደነበረው ሌላ ጠንካራ ቡድን የምንገጥምበት ነው ብለዋል። ተጫዋቾችን እንግዲህ ቀይር ብባል በየትኛውም ተጫዋች አልቀይራቸውም ከላሚን ያማል ውጪ። ላሚን ያማልን ግን ካገኘው በጣም እደሰታለሁ። ተጫዋቾችን ግን በሌላ በማንም ተጫዋች አልቀይርም ከላሚን ያማል ውጪ ሲሉ ሲሞኔ ኢንዛጊ በመጀመሪያውም ዙር ጨዋታ እንዲሁ ለላሚን ያማል የነበራቸውን አድናቆት በትልቁ ሲገልጹ ነበር። ትላንትናም ያንን ነገር በደንብ እያንጸባረቁ ይገኛሉ። ኢንተር ሚላን እንግዲህ አሁን ላይ ከፍተኛ ገቢ ያገኛል ተብሏል። ኢንተር ሚላን የባርሴሎና የአውሮፓ ቻምፒየንስ ሊግ ጨዋታ ግማሽ ፍጻሜን የመልስ ጨዋታ እንግዲህ ከፍተኛ ገቢ እንዳገኙበት ነው የተነገረው። ኢንተር ሚላን ከትላንትናው ጨዋታ ከ13 ሚሊዮን ዩሮ በላይ እንዳገኙ ነው የጣሊያን ጋዜጦች ያስነበቡት። ኢንተር ሚላን እንግዲህ ያገኘውን ገቢ በጣሊያን እግር ኳስ በቻምፒየንስ ሊግ ጨዋታ የተገኘ ከፍተኛው ገቢ መሆኑንም ነው እንዲሁ ሪከርድ መስበሩም ጭምር ትላንትና የተገለጸው። ምንም እንኳን ከውድድሩ ውጪ ቢሆንም ራፊኒሃ ዘንድሮ በአውሮፓ ቻምፒየንስ ሊግ ጥሩ ቁጥራዊ መረጃዎችን አስመዝግቧል። ትላንትና በወሳኝ ሰዓት ጎል አስቆጥሯል። በዚህ ውድድር ዓመትም ጥሩ ቁጥራዊ መረጃዎችን እንዲሁ አስመዝግቧል። እንደውም አንዳንድ መረጃዎችን እየተመለከትኩኝ እገኝ ነበር። ራፊኒሃ ዘንድሮ ያስመዘገበው የጎል አስተዋጽኦ አሲስትና ጎሉ በአጠቃላይ ከክሪስቲያኖ ሮናልዶ የ2014 የውድድር ዓመት ፐርፎርማንስ ጋር እንዲሁ ከነበረው ቁጥራዊ መረጃ ጋር የሚስተካከል ቁጥር እንደሆነ ጭምር እየተመለከትኩኝ ነበረ። ብራዚላዊው የፊት መስመር ተጫዋች ራፊኒሃ እንግዲህ የቀድሞው የባርሴሎና አሰልጣኝ ሻቪ ሄርናንዴስ በሱ ላይ እምነት እንዳልነበረውና ሃንስ ፍሊክ ለሰጡት እምነት ምስጋና ነው እንዲሁ አቅርበዋል። አሰልጣኝ ሻቪ በሱ ላይ አለመተማመናቸውን ባለፈው ክረምትም ወደ ሳዑዲ አረቢያ ሊግ ለማምራት እንዲያስብ አድርጎት እንደነበረም ጭምር ነው ራፊኒሃ የተናገረው። ሻቪ አሎንዞ በእኔ ላይ እንደማያምን ተሰምቶ ነበር ያለው ራፊኒሃ እንግዲህ አማራጭ ሲጠፋ 90 ደቂቃ ያጫውቱኛል፣ እኔም ያለኝን ሁሉ ሰጥ ነበር ሲልም ጭምር ነው የተናገረው። አክለውም እንግዲህ በአንዳንድ ጨዋታዎች ተጽዕኖ መፍጠር ችዬም ነበር፣ ነገር ግን አማራጭ ተጫዋች ሲያገኙ ግን አሰልጣኙ ያለማመንታት ነበር የሚያስቀምጡኝ ሲልም እንዲሁ ይናገራል። ከአሰልጣኝ ሻቪ ጋር በጉዳዩ ላይ እንግዲህ ብዙ ጊዜ ለንግግር መቀመጡን ያነሳል ራፊኒሃ። ነገር ግን ለውጥ አልነበረም ሲልም ነው የተናገረው። የሚያይበት መንገድ ነገሮችን የሚያይበት መንገድ የራሱ መንገድ አለው ሲልም ነው ለሻቪ የተናገረው። ባለፈው ዓመት ወደ ሳዑዲ አረቢያ ለመሄድ አስቤ ነበር፣ ለሀገሩ ልጅ ኔይማርም ጭምር ጠይቆት እንደነበረና ባለቤቱ ደግሞ ሀሳቡን እንዳስቀየረችው ጭምር ነው ራፊኒያ የተናገረው። ከ3 ዓመታት በፊት ከሊድስ ባርሴሎናን የተቀላቀሉ ራፊኒያ በዚህ ዓመት ግን በሁሉም ውድድሮች ለባርሴሎና 32 ግቦችን አስቆጥሮ 25 አሲስቶችን ደግሞ ማድረግ የቻለበትን የውድድር ዓመት ነው እንግዲህ እየተመለከትን የምንገኘውና በጣም ጥሩ ጊዜን እያሳለፈ ይገኛል። ምስጋና ለሃንስ ፍሊክም ይገባው ሲልም ጭምር ሀሳቡን ሰጥቷል። እኔ ላይ እምነት አሳድሮብኝ እንዲያሰልፈኝ የሚያደረገኝ እሱ ነውና በጣም ላመሰግን እወዳለሁ ሲል ጭምር ነው ሀሳቡን የሰጠው ራፊኒሃ። ትላንትና ግን ከውድድሩ ውጭ ቢሆንም በዚህ ውድድር ዓመት ግን ባሎን ዶርን ጭምር እንግዲህ ያሸንፋል ተብሎ ግምት እስኪሰጠው ድረስ በጣም ጥሩ ፐርፎርማንስን ሲያሳይ የነበረ ተጫዋች እንደነበር ነው የተመለከትነው ራፊኒያ። ነገር ግን የዘንድሮ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ጉዟቸው ግን ትላንትና በኢንተር ሚላን በጣሊያኑ ክለብ ትላንትና ተገቶባቸዋል። ዛሬም ሌላኛው የአውሮፓ ቻምፒየንስ ሊግ ተጠባቂው ጨዋታ ደግሞ ዛሬ ምሽት የሚደረግ ይሆናል። ዛሬ ፓሪስ ሰን ዠርሜን እና አርሰናል የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት የአውሮፓ ቻምፒየንስ ሊግ ሌላኛው የመልስ ጨዋታ ነው። ይህ ጨዋታም ዛሬ ምሽት 4 ሰዓት ሲል በፓርክ ደስ ፕሪንስ ፈረንሳይ ላይ የሚደረግ ጨዋታ ነው። በመጀመሪያው ዙር ጨዋታ እንግዲህ ፓሪስ ሰን ዠርሜኖች ከሜዳቸው ውጭ አርሰናልን በኦዝማን ዴምቤሌ ብቸኛ ጎል 1-0 አሸንፈው መውጣታቸው ይታወሳል። ዛሬ ደግሞ የመልሱ ጨዋታ በፈረንሳይ ፓርክ ደስ ፕሪንስ ላይ የሚደረግ ነው የሚሆነው። ከዚህ ጨዋታ ጋር አያይዘን በርከት ያሉ ሀሳቦችን እናነሳለን። በሳምንቱ መጨረሻ ሁለቱም ክለቦች ፓሪስ ሰን ዠርሜንን በስትራስቡርግ ከዛ በተጨማሪ አርሰናልን በቦርንመስ 2-1 በሆነ ተመሳሳይ ውጤት ሽንፈት ገጥሟቸዋል። በአርሰናል በኩል ጆርጂኒዮ፣ ካይ ሃቨርትስ፣ ጋብሪኤል ማጋለሽ፣ ጋብሪኤል ሄሱስ እና ቶሚያሱ በዛሬው ጨዋታ ላይ የማይሰለፉ ተጫዋቾች እንደሆኑ የተረጋገጡ ናቸው። በፓሪስ ሰን ዠርሜን በኩል ግን ምንም አይነት እንግዲህ የጉዳት መረጃን
አልተመለከትንም። የዛሬውን ጨዋታ የማሸነፍ እድል ለፓሪስ ሰን ዠርሜን ነው በርካቶች ግምታቸውን የሰጡት። 45 በመቶ የሚሆኑ ግምቶች ለፓሪስ ሰን ዠርሜን ተሰጥተዋል። በአንጻሩ አርሰናልም እንግዲህ ቀላል የሚባል ግምት አይደለም፣ 30 በመቶ ያክል ጨዋታውን የማሸነፍ እድል እንዳለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከዛሬው ጨዋታ ጋር በተያያዘ አርሰናሎች ትላንትና ልምምዳቸውን አድርገዋል። ዛሬ ምሽት ፓሪስ ላይ ወሳኝ ጨዋታ ያለበት አርሰናል ትላንትና በሶብሃ ሪያሊቲ ልምምድ ማዕከል ልምምዱን መስራቱን የተገለጸው። በልምምድ ወቅትም የቡድኑ ተከላካይ የነበረው ሪካርዶ ካላፊዮሪ በቡድን ልምምድ ላይ መሳተፉን ትላንትና ተመልክተናል። ለአርሰናል ጥሩ ጭማሪ ሊሆን እንደሚችልም ነው በርካቶች ግምታቸውን እየሰጡ የሚገኙት። ሌላኛው እንግዲህ ልምምድ መሳተፉ የተገለጸው ተጫዋች ደግሞ ከፓሪስ ሰን ዠርሜን በኩል ነው። ኦዝማን ዴምቤሌ ልምምዱን ትናንትና ማድረጉን የወጡ መረጃዎች ያሳያሉ። የፈረንሳዩ ክለብ ፓሪስ ሰን ዠርሜን ከዛሬው የአርሰናል ወሳኝ ጨዋታ በፊት መደበኛ ልምምዱን ትናንትና ሰርቷልና በልምምዱ ላይ እንግዲህ የቡድኑ ወሳኝ ተጫዋች የሆነውና ባለፈው ሳምንትም እንዲሁ ጎል አስቆጥሮ የነበረው ኦዝማን ዴምቤሌ ተገኝቶ ከቡድኑ ጋር ልምምድ መስራቱ ነው የተገለጸው። ኦዝማን ዴምቤሌ ባለፈው ሳምንት በተደረገው የመጀመሪያ ዙር ጨዋታ ጉዳት አጋጥሞት እንደነበር ይታወሳል። ነገር ግን በዛሬው ጨዋታ ላይ ሊኖር እንደሚችል የሚያሳዩ ግምቶችና ልምምድ ላይም ትናንትና መሳተፉ ነው የተረጋገጠው። ፓሪስ ሰን ዠርሜን እና አርሰናል ዛሬ ምሽት 4 ሰዓት ነው የአውሮፓ ቻምፒየንስ ሊግ የመልስ ጨዋታቸውን የሚያደርጉት። ኦዝማን ዴምቤሌ እንግዲህ ለአርሰናሉ ጨዋታ ዝግጁ መሆኑ ተረጋግጧል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የፊት መስመር ተጫዋች የሆነው ኦዝማን ዴምቤሌ ለዛሬው የአርሰናል ጨዋታ ዝግጁ መሆኑን አሰልጣኝ ሉዊስ ኤንሪኬም እንዲሁ አረጋግጠውታል። ኦዝማን ዴምቤሌ ለዛሬው ጨዋታ ዝግጁ ነው፣ በጨዋታው ላይ የሚሳተፋል ሲሉ አሰልጣኝ ሉዊስ ኤንሪኬ ስፔናዊው አሰልጣኝ ይናገራሉ። ኦዝማን ዴምቤሌ እንግዲህ ባለፈው ሳምንት ነበር ጉዳት አስተናግዶ የወጣው። ሁለቱ ስፔናዊያን አሰልጣኞችን የሚያገናኘው ጨዋታ የመልሱ መርሃ ግብር ዛሬ ምሽት ላይ ይደረጋል። ከጨዋታው በፊት ሁለቱም አሰልጣኞች ሀሳቦቻቸውን እየሰጡ ይገኛሉ። የፓሪስ ሰን ዠርሜኑ አሰልጣኝ የሆኑት ሉዊስ ኤንሪኬ አርቴታ እንዲሳካለት በጣም እፈልጋለሁ፣ እመኛለሁ፣ ነገር ግን የሚሳካለት ዛሬ አይደለም፣ ከዛሬ በኋላ በሚኖሩት ነገሮች በሙሉ ግን እንዲሳካለት እፈልጋለሁ፣ ነገር ግን በዛሬው ጨዋታ ላይ ግን ያንን ነገር አልፈቅድለትም ሲል ነው ሉዊስ ኤንሪኬ የተናገረው። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ቡድናቸው የዛሬውን የአርሰናል ጨዋታ ለማሸነፍ መዘጋጀቱን ጭምር ነው ከጋዜጠኞች ጋር በነበራቸው ቆይታ ላይ ተናገሩት። ግማሽ ፍጻሜ ያለ ነው ስለሚገባን ነው። የመጀመሪያው ዙርን አሸንፈናል፣ ዛሬ ደግሞ አላማችን ሁለተኛውንም ማሸነፍ ነው ሲል ነው ሉዊስ ኤንሪኬ የተናገረው። አርቴታ እንዲሳካለት የምፈልግ አይነት አሰልጣኝ ነኝ፣ ነገር ግን ዛሬ አይደለም። የመጀመሪያው ጨዋታ ውስብስብ ነበር፣ ዛሬም ተመሳሳይ ይሆናል ብዬ ጠብቃለሁ ብለዋል። ከመጣው ጀምሮ ለደጋፊዎች ውብ እግር ኳስን በማስመልከት እንግዲህ ፈልጌ ነበር። ፓሪስ ሳን ዠርሜን ለፍጻሜ እንዲደርስ ነው የምንፈልገው። ባርሴሎና ወይም ኢንተር ሚላን እንግዲህ ትናንትና አንዳቸው እንደሚያልፉ ተመልክተናል። ነገር ግን ባርሴሎና ነው ከውድድሩ ውጭ የሆነው፣ ኢንተር ሚላን ወደ ፍጻሜ ያልፏል። ለእኔ ግን ይሄ ነገር ምንም ግድ አይሰጠኝም፣ ሁለቱም ቢያልፉ ለእኔ ግድ አይሰጠኝም ነበር። በማጥቃትና መከላከል ረገድ ምን ማሻሻል እንደምንችል ከቡድኑ ጋር በደንብ ተነጋግረን ተዘጋጅተናል ሲልም ጭምር ነው እንደ የተናገረው። ክቪቻ ክቫራትስኬሊያ ወጣት ቢሆንም ልምድ አለው። እሱ በሚያሳየው አቋም በጣም አኩርቶኛል። እዚህ ደግሞ ከኳስ ጋርም ሆነ ከኳስ ውጪ መፎካከር መቻል አለብንም ሲልም ጭምር ነው እንዲሁ አሰልጣኝ ሉዊስ ኤንሪኬ ከክቪቻ ክቫራትስኬሊያ ጋር አያይዘው ሀሳባቸውን የሰጡት። አችራፍ ሀኪሚም ሀሳቡን ሰጥቷል። በራስ መተማመናችን ከፍተኛ ነው። የአርሰናል ጨዋታ እስኪደርስም በጣም እየጠበቅን እንገኛለን። በጉጉት ነው ጨዋታውን እየጠበቅን የምንገኘው ሲልም ሞሮኮዊው የቀይ መስመር የተከላካይ ስፍራ ተጫዋች ይናገራል። በተለይ በሉዊስ ኤንሪኬ ስራ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው ነው አችራፍ ሀኪሚ። በተለይ የሁለቱ የመስመር የተከላካዮች እንግዲህ ሚና ለፓሪስ ሰን ዠርሜን ዘንድሮ በጣም ወሳኝ ነው። ፖርቱጋላዊው ኑኖ ሜንዴሽ እና እንዲሁም ሞሮኮዊው አችራፍ ሀኪሚ በጣም ጥሩ ጊዜያቶችን እያሳለፉ ይገኛሉ። ከፊታቸው ለሚሰለፉት ለነ ክቪቻ ክቫራትስኬሊያ፣ ለነ ደሴሬ ድዊ፣ ለነ ኦዝማን ዴምቤሌ እና ብራድሊ ባርኮላ በጣም ጥሩ ነገሮችን እያቀረቡ እንደሆነ ጭምር እየተመለከትን እንገኛለን። ጎሎችንም ጭምር ሲያስቆጥሩ እየተመለከትን ነው ሁለቱ የመስመር ተጫዋቾች። አችራፍ ሀኪሚ ግን ሀሳቡን ሰጥቷል። አርሰናል ዛሬ በፈረንሳይ ሰማይ ስር በሚያደርገው ተጠባቂው የግማሽ ፍጻሜ ጨዋታ እንግዲህ በጣም ወሳኝ ጨዋታ ያደርጋል ተብሎ ይጠበቃል። እንግዲህ የተለያዩ ሰሞችም ግምታቸውን እያስቀመጡ ይገኛሉ። 12.8 በመቶ የማለፍ እድል አለው ብለው በርካቶች ግምታቸውን ሰጥተውታል። አርሰናል የተሰጠው ይህ እንግዲህ መቶኛ ስሌት ፍጻሜውን ይቀላቀላል ተብሎ ከሚጠበቁት እንደ ፓሪስ ሰን ዠርሜን፣ ባርሴሎና እና ኢንተር ሚላን ያሉ ሌሎች ቡድኖችም እንግዲህ የግማሽ ፍጻሜ ተፋላሚዎች ከተሰጣቸው ፐርሰንት እጅጉን ያነሰ እንደሆነ ነው በርካቶች እየሰጡ የሚገኙት። ዴክላን ራይስ ግን ከጨዋታው ጋር አያይዞ ሀሳቡን ሰጥቷል። ሙሉ እምነት ሊኖረን ይገባል። በምርጥ አቋም ላይ ከተገኘን የማናልፍበት ምንም ምክንያት የለም። ጨዋታውን በደንብ አድርገን ማሸነፍና ማለፍ እንችላለን ሲል የተናገረው
ዴክላን ራይስ እንዲሁ ይናገርና በእግር ኳስ ህይወቴ ብዙ ጨዋታዎችን ተጫውቻለሁ፣ ነገር ግን ዛሬ የምንጫወተው ሌላ ጨዋታ ነው። ራሴን የማሳድግበትና የተለየ ጫና የሚኖርብኝ ጨዋታ አይደለም ሲልም ነው የተናገረው። ይመስለኛል ከኔ ብዙ የሚጠበቅ ነገር አለ። በሚኬል አርቴታ ስር በመስራቴም እንግዲህ ሜዳ ላይ ብዙ ነገሮችን ጨምሮልኛል፣ አስደናቂም ሆኛለሁ ብለዋል። ስለ ኦዴጋርድ ሲናገር ደግሞ እሱ መሪያችን ነው፣ በቡድኑ ሙሉ ክብር አለው። የሚናገርበት መንገድ፣ የሚመራበት መንገድ ሁሉም ያከብረዋል። ሌላ አዲስ አምበል አይኖርም፣ ምንም አይኖረንም፣ እንደዚያም እንድናስብ አንፈልግም ሲልም ነው የተናገረው። አርቴታ ስለ ጃኮቭ ክቬር ነው ሀሳቡን የሰጠው። ጃኮቭ ክቬር ምስጋና ይገባዋል። ለበርካታ ወራት አልተጫወተም። ምንም አካላዊም ሆነ ስነ ልቦናዊ ጥንካሬ በሌለበት በአንድ ጊዜ ተነስቶ በዚህ ትልቅ ደረጃ መጫወት መቻሉ አስደናቂ ነገር ነው ብለዋል አርቴታ ስለ ጃኮቭ ክቬር ሲናገር። በአንጻሩ ዴክላን ራይስም እንዲሁ ሀሳቡን ሰጥቷል። ትልልቅ ሁኔታዎችን መቋቋም እንደምንችል አረጋግጠናል። ዛሬ ምሽትም በዚሁ ቡድን ሌላ ትልቅ እርምጃ ለመውሰድ እንፈልጋለን ሲልም ጭምር ነው ዴክላን ራይስ የተናገረው። ዛሬ ምሽት 4 ሰዓት ሲል የአውሮፓ ቻምፒየንስ ሊግ ሁሉም አይኖች የሚጠብቁት ጨዋታ ምሽት 4 ሰዓት ላይ ይደረጋል። ፓርክ ደስ ፕሪንስ ላይ ፓሪስ ሳን ዠርሜን ከአርሰናል ጋር ጨዋታቸውን ያደርጋሉ። ይህንንም ጨዋታ እንድትከታተሉ በአክብሮት ነው የምንጋብዛችሁ። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናጋራችሁ። ማንቸስተር ዩናይትድን የተመለከተ መረጃ ነው ወደ እናንተም የምናደርሰው። ከማንቸስተር ዩናይትድ ጋር በተያዘ በርከት ያሉ መረጃዎች እየወጡ ይገኛሉ። በተለይ ደግሞ ከብሩኖ ፈርናንዴዝ ጋር ሰሞኑን ከሳዑዲ ክለቦች ጋር እየተያዘ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ በሳዑዲና በአረቡ ዓለም በሚወጡ ዜናዎች ላይ ብዙ እምነትን ያተረፉ ጋዜጠኞች የሳዑዲው ክለብ አልሂላል በብሩኖ ፈርናንዴዝ ላይ ያለው ፍላጎት እውነተኛና ዋነኛ እቅዳቸው እሱ እንደሆነ እየተነገረ ነው። አለፍ ሲልም የሳዑዲው ክለብ ለብሩኖ ፈርናንዴዝ የ3 ዓመታት ዳጎስ ያለ ኮንትራትም እንዲሁ አቅርበውለታል። ብሩኖ ፈርናንዴዝ የቀረበውን ኮንትራት የሚቀበል ከሆነ የሳዑዲው ክለብ ለማንቸስተር ዩናይትድ ወዲያውኑ ጥያቄዎችን የሚያቀርብ ይሆናል ሲል ነው ዘገባው ያሰፈረው። በተቃራኒው ከእንግሊዝ በኩል የሚወጡ ሪፖርቶች ደግሞ ይህንን ይመስላሉ። ክሪስ ዊለር እውቁ የዴይሊ ሜል ጸሐፊ ማንቸስተር ዩናይትድ በየትኛውም ሁኔታ ፖርቱጋላዊውን የመሃል ሜዳ ፈርጥ ብሩኖ ፈርናንዴዝን መሸጥ አይፈልግም። ብሩኖ ፈርናንዴዝ በቀጣዩ የውድድር ዓመት የሩበን አሞሪም የእቅድ አካል ነው ሲልም ነው የገለጸው። በዜናዎቹ እንግዲህ አመኔታን ያተረፈው ጣሊያናዊው ጋዜጠኛ ፋብሪዚዮ ሮማኖ በበኩሉ ተከታታዩን ሀሳብ ነው ያጋራው። የሳዑዲ አረቢያው ክለብ አልሂላል በብሩኖ ፈርናንዴዝ ላይ ጠንካራ የሆነ ፍላጎት ነው ያለው። ነገር ግን በዚህ ሰዓት በብሩኖ ፈርናንዴዝ እና በአልሂላሎች መካከል ምንም የተደረገ ንግግር የለም ሲል ይናገራል። በማንቸስተር ዩናይትድ እና በሂላል መካከል ምንም አይነት ግንኙነት በዚህ ሰዓት እየተደረገ አይደለም። እንግዲህ ስለዚህም ደግሞ አሁን ላይ ማንቸስተር ዩናይትዶች ረጋ ልትሉ ይገባል፣ ወይም ደግሞ ረጋ ማለትም ትችላላችሁ፣ ዘና ማለት ትችላላችሁ። በብሩኖ ፈርናንዴዝ ጉዳይ ላይ ምንም የተለወጠ ነገር የለም ሲልም ነው ፋብሪዚዮ ሮማኖ ሀሳቡን የሰጠው። ማንቸስተር ዩናይትዶች በዚህ ሲዝን የዩሮፓ ሊግን ዋንጫ ማሸነፍ የሚችሉ ከሆነ በክረምቱ የዝውውር መስኮት በቡድናቸው ላይ መጨመር የሚፈልጉት አጥቂም ስዊድናዊው አጥቂ ቪክተር ዮከርሽ እንደሆነ ተነግሯል። ማንቸስተር ዩናይትድ የዩሮፓ ሊግን ዋንጫ ማሳካት የሚችል ከሆነ የማንቸስተር ዩናይትድ የአጥቂ ቁጥር 1 ኢላማው ቪክተር ዮከርሽ ነው። ከዛ ውጭ ግን 4 ተጫዋቾች በዝርዝራቸው ውስጥ አሉ። ቪክተር ኦስሜን፣ ሊያም ዴላፕ እና ሌሎችም በአውሮፓ የሚገኙ አጥቂዎችም እንደዚሁ ይፈለጋሉ ተብሎ እንደሚጠበቅ ነው ሳንቲ አውና መረጃውን ያጋራው። በትናንትናው ዕለት በማንቸስተር ዩናይትድ እና በናይጄሪያዊው አጥቂ ቪክተር ኦስሜን ወኪሎች መካከል ውይይት ተደርጓል። በውሰት ውል የቱርኩን ክለብ ጋላት ሰራይ ላይ የሚገኘው ናይጄሪያዊው የመሃል አጥቂ ቪክተር ኦስሜን ማንቸስተር ዩናይትድን መቀላቀል በጣም ይፈልጋል ተብሏል። ቪክተር ኦስሜን በወኪሎቹ በኩል ለማንቸስተር ዩናይትድ ዓመታዊ የ12 ሚሊዮን ፓውንድ ደሞዝም እንደጠየቀ ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ቫንጃ ሚሊንኮቪች ሳቪችን አዲሱ ግብ ጠባቂ አድርገው ለማስፈረም በዝውውር ሊስታቸው ውስጥ አካተውታል። ከወዲሁ እንግዲህ ከቶሪኖ ግብ ጠባቂ ጋር የመጀመሪያ ዙር ንግግሮችን አካሂደዋል። ሳቪች እንግዲህ ዩናይትድ ለቀጣይ ዓመት ከያዛቸው ግብ ጠባቂዎች መካከል አንዱ ሲሆን አሁን ላይ የዝውውር ዋጋውን ለማወቅም ወሳኝነት ይኖረዋል ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ መረጃውን እንዲሁ አጋርቷል። አሁን ላይ ስለ ወደፊቴ ለማውራት ጊዜው ገና ነው፣ ነገር ግን በሪያል ቤቲስ እጅግ በጣም ደስተኛ ነኝ። ራሴን በምወደው ስፖርትም እያዝናናሁ እገኛለሁ። እኔ ምን ያክል ባለተሰጥኦ እንደሆንኩኝና በተሰጥኦ እየተሞላሁ እንደሆንኩኝም አውቃለሁ ሲል አንቶኒ ነው ሀሳቡን የሰጠው። ዩናይትድ 65 ሚሊዮን ፓውንድ ይፈልጋል ተብሏል። ማንቸስተር ዩናይትድ አሌሃንድሮ ጋርናቾን በክረምቱ የዝውውር መስኮት ለመሸጥ ፍቃደኛ ነው ተብሏል። ክለቡ ተጫዋቹን ለማስፈረምም ከተለያዩ ክለቦች የሚመጡ ጥያቄዎችን በማጤንም ክፍት መሆናቸው እየተገለጸ ይገኛል። ከአርጀንቲናዊው የመስመር አጥቂ ፈላጊዎች መካከል የምዕራብ ለንደኑ ክለብ ቼልሲ በዋነኝነትም ተጠቃሹ ነው።
እንግዲህ ማንቸስተር ዩናይትድ ሰዎችም ሰማያዊዎቹ ተጫዋቹን በክረምቱ የዝውውር መስኮት ማስፈረም ከፈለጉ 35 ሚሊዮን ፓውንድ ሊከፍሉ እንደሚገባ ከወዲሁ አሳውቋቸዋል ብሏል ዴይሊ ስታር በዘገባው። አሊሃንድሮ ጋርናቾ ምናልባት በ65 ሚሊዮን ፓውንድ ሊሸጥ እንደሚችል ግን የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ደጋፊው ሁልጊዜም ሳይሰስቱ ድጋፋቸውን ይሰጡናል። መጥፎም ሆነን ጥሩ ስንጫወት እነርሱ ሁልጊዜም ከጎናችን ናቸው። እውነቱን ለመናገር አሁን ላይ በምንፈልገው ቦታ ላይ አይደለንም። ሆኖም ግን ምን ጊዜም ቢሆን እንግዲህ ቤቴ ሲሄድ ለቤተሰቦች የምናገረው ነገር ደጋፊዎቻችን ያን ያክል ድንቅ እንደሆኑ ነው ብለዋል። ካርሎስ ካሴሜሮ ነው ሀሳብን የሰጠው። እነርሱ አሁን ላይ እኛን በሚደግፉበት መንገድ ባይደግፉን ኖሮ ነገሮች ከዚህ የበለጠ እጅጉን ከባድ ይሆኑብን ነበር። እናም ማቅረብ የምንችለው ብቸኛው ነገር ምስጋና ብቻ ነው ብለዋል ካርሎስ ካሴሜሮ ሀሳቡን ሲናገር። ማንቸስተር ዩናይትዶች ከውድድር ዓመቱ መጠናቀቅ በኋላ ከታዳጊው የመስመር ተመላላሻቸው ሃሪ አማስ ጋር በአዲስ ኮንትራት ዙሪያ ንግግር ለመጀመርም እቅድ መያዛቸውን የተገለጸው አሰልጣኝ ሩበን አሞሪምን ጨምሮ የክለቡ ባለስልጣናትም ተጫዋቹ እያሳየ በሚገኘው እድገትም እጅጉን ደስተኛ መሆናቸው ተነግሯል። ዘገባው እንግዲህ የፋብሪሲዮ ሮማኖ ነው። ማንቸስተር ዩናይትድ ምንም እንኳን አሁንም ቢሆን ሴኩ ኮኔን በአካዳሚው ቡድን ቢያስመዘግቡትም ከመጋረጃ በስተጀርባ ግን ለሩበን አሞሪም ቡድን ዋና እንግዲህ ምርጥ ተጫዋች እንደሆነም እያሰቡ ይገኛሉ። ዋና ቡድን ውስጥም ሲስተሙ ጥሩ እንደሆነና ዲፕ ላይን ፕሌይሜከር ወይም ሚድፊልደር አድርገውም እንደሚመለከቱት ነው የገለጸው። ተጫዋቹ እንግዲህ በቅርብ ጊዜ ውስጥ በመደበኛነት ወደ ዋናው ቡድን እንደሚካተትም ነው ክሪስ ዊለር መረጃውን ያጋራው። ለማንቸስተር ዩናይትድ ሌላኛው ጥሩ ዜና ተብሎ የሚነሳው አትሌቲክ ቢልባው ተጫዋቾቹ ልምምድ አልሰሩም። የአትሌቲክ ቢልባው የፊት መስመር ተጫዋች የሆነው ኢኒያኪ ዊሊያምስ በትላንትናው የቡድኑ መደበኛ ልምምድ ላይ አልተሳተፈም። ሌላኛው የቡድኑ ወሳኝ ተጫዋችና የኢኒያኪ ዊሊያምስ ወንድም የሆነው ኒኮ ዊሊያምስም በቡድኑ ጋር ልምምድ አለመስራቱ ሲገለጽ በግል ልምምድ ማድረጉን የተነገረው። በጉዳት ከሜዳ የራቀው የመሃል ሜዳ ተጫዋች ኦይሃን ሳንሴትም አሁንም ወደ ልምምድ አልተመለሰም። አትሌቲክ ቢልባው ሐሙስ ከማንቸስተር ዩናይትድ ጋር ማለትም ነገ ወሳኝ የዩሮፓ ሊግ ጨዋታውን ኦልትራፎርድ ላይ ያደርጋል። በመጀመሪያው ዙር ጨዋታ በባስክ በተደረገው መርሃ ግብር ሳን ማሜስ ላይ ማንቸስተር ዩናይትድ 3-0 አሸንፎ መውጣቱ የሚታወስ ነው። አርሰናልን እንመልከት። አርሰናል ለሊቨርፑል የክብር አቀባበል ያደርግለታል ተብሏል። አርሰናሎች በቀጣይ የሊግ መርሃ ግብር የሊጉ አሸናፊ ሊቨርፑል የክብር አቀባበል ለማድረግ ማሰባቸውን የተገለጸው አርሰናል እሁድ አንፊልድ ላይ በሚደረገው መርሃ ግብር ሻምፒዮኑን የሊቨርፑል ቡድን በክብር እንደሚቀበል ነው ዴይሊ ሜል የዘገበው። ባለፈው ሳምንት የምዕራብ ለንደኑ ክለብ ቼልሲ በተመሳሳይ ለሊቨርፑል የክብር አቀባበል አድርጎ እንደነበር የሚታወስ ነው። ሊቨርፑል ዋንጫ ማሸነፉን ተከትሎ ከአርሰናል በተጨማሪ በብራይተን እና በክሪስታል ፓላስም የክብር አቀባበል ይደረግለታል ተብሎ ነው የሚጠበቀው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ አርሰናል የዌስትሃም ዩናይትዱን የፊት መስመር ተጫዋች የሆነው መሐመድ ቁዱስን ለማስፈረም ጥያቄ ለማቅረብ ዝግጁ እንደሆናቸው ነው ፌጂያስ የተባለው የመረጃ ምንጭ እየገለጸ የሚገኘው። ሊቨርፑልን እንመልከት። ሊቨርፑል የመሃል አጥቂና የክንፍ ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ኢላማቸው በበርካታ የአውሮፓ ትልልቅ ክለቦች እየተፈለገ የሚገኝ ተጫዋች ነው። ትልቅ ፉክክርም በዚህ ተጫዋች ላይ ይደረጋል ተብሎ ይጠበቃል። ኒኮ ዊሊያምስ ነው አሁን ላይ በሊቨርፑልም ፍላጎት ውስጥ ያለው ተጫዋች ተብሏል እንደ መረጃው። በተለይ ደግሞ የትሬንት አሌክዛንደር አርኖልድ አሁን ላይ እንግዲህ መልቀቁን ተከትሎ ሊቨርፑሎች በዛ ቦታ ላይ ተጫዋቾችን መተካት ያስፈልጋቸዋል ተብሎ ይጠበቃል። በዝርዝራቸው ውስጥ ካሉ ተጫዋቾች መካከል ደግሞ ጀረሚ ፍሪምፖንግ አንደኛው ነው። ሊቨርፑሎች ለጀረሚ ፍሪምፖንግ ዝውውርም ጥያቄ ካቀረቡ ወደ ሊቨርፑል የመሄድ ፍላጎት ይኖረዋል ተብሎ እንደሚጠበቅ ዴቪድ ኦርነስቲን ዘግቧል። ኮነር ብራድላይም በሚቀጥለው የውድድር ዘመን የቡድኑ ቀኝ እንግዲህ የቋሚ ተከላካይ ሆኖ ቦታውን እንዲያጠናክር እድል ይሰጠዋል ተብሎ ይጠበቃል። ነገር ግን ቀያዮቹ የዚህን ቦታ በጥልቀት ለማጠናከር አዲስ ተጫዋቾችን ለማስፈረምም ከሞላ ጎደል እርግጥ እንደሆነ ነው እየተገለጸ የሚገኘውና ተጫዋች ማምጣታቸው አይቀሬ እንደሆነም ይነገራል። ሪያል ማድሪድ ኮንትራቱ ከማለቁ በፊት ትሬንት አሌክዛንደር አርኖልድን ከሊቨርፑል ለመውሰድ ወደ 1 ሚሊዮን ዩሮ አካባቢ ወይም 850 ሺህ ዩሮ ለማቅረብ እያጤኑበት ነው። በተጨማሪም ሪያል ማድሪድ ለተጫዋቹ ሊቨርፑል ያለበትን ቀሪም ደሞዝ ለመሸፈን ፍቃደኛ ሊሆን እንደሚችልም ጭምር ነው ሳሚ ሞክቤል መረጃውን ያጋራው። ሃርቪ ኤሊዮት የበርካታ የፕሪሚየር ሊግ ክለቦችን ትኩረት ቢስብም ሊቨርፑል ለሃርቪ ኤሊዮት ከ40 ሚሊዮን ፓውንድ በላይ እንደሚፈልግ ተነግሯል ተብሏል። አሌክስ ክሩክ ነው መረጃውን ያጋራው። አሌክሲ ማካሊስተር ደግሞ አንድ ሀሳቡን ሰጥቷል። በቀጣይ የውድድር ዓመት ለአውሮፓ ቻምፒየንስ ሊግ ነው የምንጫወተው ሲል ወይም ቻምፒየንስ ሊጉን ለማሸነፍ ነው የምንጫወተው ሲል አሌክሲ ማካሊስተር ሀሳቡን ሰጥቷል። ማንቸስተር ሲቲን እንመልከት። ኒኮ ኦሬሊ የወሩ ምርጥ ተጫዋች ተብሏል። በአሰልጣኝ ፔፕ ጓርዲዮላ የሚመራው ማንቸስተር ሲቲዎች
የወርሃ ሚያዝያ የወር ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም እንግሊዛዊው የመሃል ሜዳ ተጫዋች የሆነው ኒኮ ኦሬሊ የማንቸስተር ሲቲ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ኒኮ ኦሬሊ በመጀመሪያውን የማንቸስተር ሲቲ የወሩ ሽልማትን ለመጀመሪያ ጊዜ ነው ያሸነፈው። ኬቨን ደብሮይና ከማንቸስተር ሲቲ ጋር ፊፋ የዓለም ክለቦች ዋንጫን መጫወት ከፈለገ ከሚፈርመው ማንኛውም አዲስ ክለብ ጋር መደራደር ይኖርበታል ተብሏል። ኬቨን ደብሮይና በሚቀጥሉት ሳምንታት ክረምት ላይ በሚደረገው የዓለም ክለቦች ዋንጫ ለማንቸስተር ሲቲ ይጫወት እንደሆነ ውሳኔ የሚሰጠውም ራሱ እንደሆነ ነው የተገለጸው። የተለያዩ ምንጮች እንደዘገቡት ከሆነ ማንቸስተር ሲቲ በክረምቱ ፍሎሪያን ቨርትስን እና ሞርጋን ጌብስ ዋይትን በአንድ ላይ ማስፈረም እንደሚፈልግ ተገልጿል። በሌላ በኩል ደግሞ ዋጋቸው የማይቀንስ እንደሆነ ተዘግቧል። ኖቲንግሃም ፎረስት ሞርጋን ጌብስ ዋይትን ለመሸጥ 117 ሚሊዮን ዩሮ ይፈልጋል። እንዲሁም ደግሞ ሌቨርኩዘን ለፍሎሪያን ቨርትስ 150 ሚሊዮን ዩሮ እንደሚፈልግ ነው የተነገረው። ታዲያም እንግዲህ ሁለቱን ተጫዋቾች ለማምጣት 260 ሚሊዮን ዩሮ ማውጣት ይኖርበታል ተብሎ ነው የሚጠበቀው። ነገር ግን ያ ነገር ሊሆን እንደማይችል ነው ዘገባዎች ያሳዩት። በተለይ ደግሞ ፍሎሪያን ቨርትስ ወደ ሪያል ማድሪድም ሆነ ወደ ማንቸስተር ሲቲ እንደማይቀላቀል ለሻቪ አሎንዞ ጭምር ነግሮታል የሚሉ መረጃዎች እየወጡ ነው። ከወልደ ቢልድ ነው ይህንን መረጃ የወጣው። ፍሎሪያን ቨርትስ ባየር ሚኒክን መቀላቀል ብቻ ነው የሚፈልገው ነው የተባለው። ከበርካታ ወራት ወዲህ ከማንቸስተር ሲቲ ጋር ስሙ በስፋት እየተነሳ የሚገኘው የባየር ሌቨርኩሰኑ አማካይ ተጫዋች ፍላጎቱ እዛው ሚዩኒክን መቀላቀል ብቻ እንደሆነ ነው ቢልድ የዘገበው። ለእናት ክለቡና ለአሰልጣኝ ሻቪ አሎንዞ ፍላጎቱ ባየር ሚኒክን መቀላቀል እንደሆነ የተናገረው ፍሎሪያን ቨርትስ ከሲቲ በተጨማሪ የሪያል ማድሪድ ጥያቄውንም ውድቅ በማድረግ ላይ እንደሆነ ጭምር ነው የተገለጸው። እንደሚታወቀው ማንቸስተር ሲቲ ወሳኝ የአማካይ ስፍራ ተጫዋቹን በአመቱ መጨረሻ ክለቡን የሚለቅ ሲሆን ቦታውን ለመተካትም ሁነኛ ተጫዋቾችን በዝውውር ገበያው ላይ እየተመለከቱ ይገኛሉ። ፍሎሪያን ቨርትስ እና የኖቲንግሃም ፎረስቱ ተጫዋች ሞርጋን ጌብስ ዋይት በክለቡ በቀዳሚነት የተመረጡ ተጫዋቾች ናቸው። ነገር ግን ፍሎሪያን ቨርትስ የሚፈልገው ባየር ሚኒክን ብቻ መቀላቀል እንደሆነ ነው የተገለጸው። ክላውዲዮ አቼቬሪ በማንቸስተር ሲቲ በመሆኔ በጣም ደስተኛ ነኝ ብሏል። የቡድን አጋሮቼ በጣም ጥሩ አቀባበል ነው ያደረጉልኝ። በጣም ፈርቼ ነበር፣ ምክንያቱም እዚህ ብዙ ከፍተኛ ደረጃ ላይ ያላቸው ተጫዋቾች፣ ብዙ ታሪክ ያላቸው ድንቅ ተጫዋቾች አሉ። በእውነት በጣም ጥሩ ክለብ ነው። እናም ደግሞ እዚህ መገኘቴ እጅግ በጣም አስደስቶኛል ሲልም ነው የተናገረው። ኦስካር ቦብ ብዙ ተቀብሎኛል ወይም ደግሞ በደንብ ተንከባክቦኛል። ማንቸስተር ሲቲ ስደርስም እንድላመድ ያደረገኝ እሱ ነው። በሚቀጥሉት ጥቂት ቀናት ውስጥ በስፓኒሽ እንግዲህ ተነጋገርን። እሱ በጣም ጥሩ ያወራል። በእውነቱ በጣም ደስተኛ ነኝ፣ ምክንያቱም እሱ ጥሩ ሰው ስለሆነ ሲልም ጭምር ነው። ክላውዲዮ አቼቬሪ አርጀንቲናዊው ታዳጊ በተለይ ማንቸስተር ሲቲን ከተቀላቀለ በኋላ የተደረገለትን እንክብካቤ ነው ሀሳቡን የሰጠው። ሮያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ስፔናዊው አለቃ ሻቪ አሎንዞ የፊታችን ክረምት የሚከፈተውን የተጫዋቾች የዝውውር መስኮት ላይ ወደ አርሰናል የመሄድ እድሉ ሰፊ ነው እየተባለለት ሲነገርለት የነበረውን የሪያል ሶሴዳዱን አማካይ ስፍራ ተጫዋች ማርቲን ዙቤሜንዲን እንዲያስፈርሙለት ለሪያል ማድሪድ አስተዳደር በቀጥታ ጠይቋል የሚሉ መረጃዎች እየወጡ ይገኛሉ። አርሰናል ይህንን ተጫዋች ለማስፈረም ትልቅ ትንቅንቅ እያደረገ ይገኛል። ነገር ግን ሪያል ማድሪድም ይህንን ተጫዋች ፈልገዋል። በተለይ ሻቪ አሎንዞ አድናቂው እንደሆነ ጭምር ነው የተገለጸው። ስፔናዊው የመስመር ተከላካይና ሪያል ማድሪድ በዚህ ስፍራ ላይ አማራጭ ብዬ ከያዝካቸው ብሎ ከሚያነሳቸው ተጫዋቾች መካከል አንደኛው የሆነው ሚጌል ጉቴሬስ አትሌቲኮ ማድሪድን ለመቀላቀል ተስማምቷል። ሪያል ማድሪድ እንግዲህ ይህንን ተጫዋች የማግኘት እድሉ ቢኖረውም አሁንም ግን አልተጠቀመበትም ተብሏል። ራዲዮ ማርካ ነው መረጃውን ያጋራው። በሉካስ ቫስኪዩዝ የወደፊት የሪያል ማድሪድ ቆይታ ዙሪያ እስካሁን ባለው ምንም የተለወጠ ነገር የለም። እንዲሁም በሁለቱ ወገኖች መካከል በአዲስ ኮንትራት ስምምነት ዙሪያ የተደረገ ምንም አይነት ስምምነትም ንግግርም የለም። በዚህም መሰረት ሉካስ ቫስኪዩዝ ከዓለም ክለቦች ዋንጫ ውድድር በኋላ ሪያል ማድሪድን ሊለቅ ይችላል ብሏል ፋብሪዚዮ ሮማኖ በዘገባው። ምንም እንኳን በዚህ ሲዝን ቁጥሮች እንዳለፈው የውድድር ዓመት ባይሆኑለትም ለእኔ ግን ቪኒሲዮስ ጁኒየር ሁልጊዜም ከተመረጡት መካከል አንደኛው ነው። ሮድሪጎም እንዲሁ ግምት ውስጥ እንግዲህ መግባት ይችላል። አስደናቂና ልዩ ከተፈጥሮ በላይ የሆነና ከኔ ካዩዋቸው ተጫዋቾች መካከልም አንደኛው ነው ሮድሪጎ። እሱ በጣም ምርጥ ተጫዋች ነው ሲል ራፊኒሃ የባርሴሎና ተጫዋች ሁለቱን የሪያል ማድሪድ ተጫዋቾች አስመልክቶ ሀሳቡን ሰጥቷል። የሮናልዶ ልጅ ለፖርቱጋል ጥሪ ቀርቦለታል። የክሪስቲያኖ ሮናልዶ ልጅ በክሪስቲያኖ ጁኒየር ከፖርቱጋል ብሔራዊ ቡድን ጥሪ ቀርቦለታል። ለሳዑዲ አረቢያው ክለብ አልናስር ታዳጊ ቡድን የሚጫወተው ሮናልዶ ጁኒየር ለፖርቱጋል ከ15 ዓመት በታች ቡድን ነው ጥሪ የቀረበለት። ክሪስቲያኖ ጁኒየር ለፖርቱጋል ከ15 ዓመት በታች ብሔራዊ ቡድን ለመጀመሪያ ጊዜ ነው ጥሪ የቀረበው። የፖርቱጋል ከ15 ዓመት በታች ብሔራዊ ቡድን በዚህ ወር በክሮኤሺያ በሚካሄደው የቭላትኮ ማርኮቪች ዓለም አቀፍ ውድድር ላይ ይሳተፋል። በውድድሩ ፖርቱጋል ከጃፓን፣ ከእንግሊዝ፣ ከግሪክ ጋርም
እንዲሁ ደግሞ ለፍጻሜ ካለፈችም የፍጻሜውንም ጨዋታ ታደርጋለች ተብሎ ነው የሚጠበቀው። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ወይም ፒኤፍኤ የፕሪሚየር ሊግ የወርሃ ሚያዝያ የደጋፊዎች የውምር ተጫዋች እጩዎችን ይፋ አድርጓል። በዚህ መሰረትም አሌክሲ ማካሊስተር ከሊቨርፑል፣ ጃኮብ መርፊ ከኒውካስል ዩናይትድ፣ ኒኮ ኦሬሊ ከማንቸስተር ሲቲ፣ ሞርጋን ሮጀርስ ከአስተን ቪላ፣ ስትራንድ ላርሰን ከቮልቭስ እና ሊያንድሮ ትሮዛርድ ከአርሰናል በእጩነት የቀረቡ ተጫዋቾች ናቸው። ሁሊያን አልቫሬስ አንድ ሀሳብን ሰጥቷል። ክሪስቲያን ሮሜሮ እንዲቀላቀል እንፈልጋለሁ ነው ያለው። አርጀንቲናዊው የአትሌቲኮ ማድሪድ የፊት መስመር ተጫዋች ሁሊያን አልቫሬስ ክሪስቲያን ሮሜሮ ቡድናቸውን እንዲቀላቀለ ጠይቆታል። ሮሜሮ እንደሚቀላቀለን ተስፋ አደርጋለሁ ያለው አልቫሬስ እሱ ብዙ ነገሮችን ያግዘናል ሲልም ነው አስተያየቱን የሰጠው። አትሌቲኮ ማድሪድ ውስጥ እንግዲህ ያለው ድባብ አርጀንቲና ውስጥ ካለው ጋር ተመሳሳይ ነው ሲልም ተጫዋቹ ቡድናቸውን እንዲቀላቀልም መክሯል። አርጀንቲናዊው የቶትንሃም ተከላካይ ክሪስቲያን ሮሜሮ በውድድር ዓመቱ መጨረሻ ቶትንሃምን ለቆ እንግዲህ ስፔን ላሊጋ ማምራት እንደሚፈልግም ገልጾ እንደነበር የሚታወስ ነው። ሪያል ማድሪድ ኤንዞ ፈርናንዴዝን በክረምቱ የዝውውር መስኮት ማስፈረም ከፈለጉ 200 ሚሊዮን ፓውንድ ብቻ እንዲያቀርቡላቸውም እንደሚፈልጉ ነው የተነገረው። ቸልሲዎች ለሮሚዮ ላቪያ ተፎካካሪዎች እንዲሆንም አንድሬ ሳንቶስን ለመመለስም ከወዲሁ አቅደዋል። ዳሪዮ ኢሶጉ ደግሞ የካይሴዶ ተጠባባቂ ተቀያሪ ተጫዋች ይሆናል። ዘገባው የሳይመን ጆንሰን እንደሆነ ነው መረጃዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ፣ መልካም ቆይታ፣ መልካም ቀንም እንዲሆንላችሁ በአክብሮት ተመኘ።